እኔ የምላችሁ ውዶቼ ምንም አይደለም። በላይክ ጀምሮ እንዴ ስንት ብዬ ነው የምናገረው? በላይክ እስኪ ጀምሮ የሆነ ነገር ቪዲዮ ስታዩ ማለት ነው ላይክ አድርጋችሁ ጀምሩት ማለት ነው። ለማንኛውም ጨረቃዎቼ ትችላላችሁ። በቃ እኔ ሁሉም ነገር ትችዋለሁ በአሁን ማለት ነው። ምን መሰላችሁ? በቃ ሄዱበት ለማለት ነው የምፈልገው። በቃ ስለማይሰሙን ማለት ነው። ስለዚህ በቃ ሄዱበት ጨረቃዎች እንደፈለጋችሁ። ሚዲያ እናንተ ነው። በቃ ከእናንተ በላይ የሚወደድ የለም። ተቀዝቁት ልጆች የምለው እግዚአብሔር አይወደውም። አንደኛ እግዚአብሔር የምታምኑ ከሆነ ነው ባይዘው እግዚአብሔር የማያምን ብዙ ሰው ስላለ አሁን የተበላሸ ሰው ያ ነው። የኔ እናት እኔ እናቴ ላይ እንዲሆን የማይፈልግን ነገር ማንም እናት ላይ እንዲደርስ አልፈልግም። ልጅ እነሱንም እነ ብሩክንም እነ ሀይሚን ለምን ይነካሉ? እነዚህ ልጆች እኮ የሳቃችን የደስታችን ምንጭ ናቸው። ዛሬ ተሳሳቱና ነገ ላይ ተነስተን መሳደብ፣ መዘቅዘቅ፣ ፊት ማበላሸት የለብንም። ትንሽ እንዳደገ ሰው ወተንም ሰርተን ኖረናል። ሌላውን ሀገር አይተናል። እንደዛ እነሱንም ማክበር አለብን። ለምን ሲደሰቱ አስደስተውናላ። ዝም ብለው እንትን ስላሉ ብቻ አይደለም። አሁን ስራቸው ትክክል ናቸው ብለን አይደለም። ግን እነሱ ስማቸው እኛን እኮ የሚጎዱት ነገር የለም። ግን ለእነሱ ለራሳቸው ጥሩ አይደለም። ደግሞ በዛ ላይ ብዙ ዛሬ ለምሳሌ በጥሩ መንገድ ካየነው ብዙ አስተማሪ ጎን አለው። ዛሬ ሀይሚ የምትለው ትክክል ናት። እንደዚህ ያሉ እኛ ህብረተሰብ ውስጥ የሚደረግ ነገር ነው የሚናገሩት እኮ የሚደረግ ነው። እዛ ጋር ሴት አስቀምጦ እዚህ ጋር ደግሞ ሌላ ሀገር ፍሬንዱን ካስረገዘ በኋላ አፈቅርሻለሁ፣ አንቺን ነው የምወደው፣ ካለ አንቺ ህይወት የለኝም፣ አየር ልሳ ምን ብሎ እንደገና ደግሞ ይሄ እንደዚህ ያለ የሚያደርጉ አሉ። ይሄ እኮ እነሱ በትክክለኛው መንገድ ትክክል ነው የሰሩት፣ ግን ተራዘመ። በቃ ይሄ ነገር ይዘጋ፣ ስም ይጣራልን ነው ኦዲየንሱ የሚለው። በዚህ የተነሳ አሁን ክሎዚንግ ሰርተው ከዚህ ስራቸው ወጥተው ሌላ አጀንዳ ይዘው ቢመጡ ደስ ይለናል። እስካሁን ያስተማሩት ትክክለኛ ጥሩ ነገር ነው። በቃ ለምን ህብረተሰብ ውስጥ ያለውን ነው። ይሄ እኮ አንድ ሴት ልጅ የደረሰባትን ህይወት አንድ ወንድና አንድ ሴት የተደረገውን እኮ ነው የሚያየው። ይሄ ደግሞ አለ። ይሄ 100% ያለ ነው። በእኛ ህብረተሰብም ሆነ በማንኛውም እየተደበቁ ብዙዎች እንደዚህ የሚያደርጉ ሰዎች አሉ። ሲከፋቸው ወጥተው የድሮ ጓደኛቸው ጋር የሚሄዱ አሉ። ይሄን ማውጣታቸው ጥሩ ነው። ግን አሁን በዛ በቃ እነሱ ለይሉኝታ ብሎ ለሌላ ለመስራት ለምን ህዝብ አሁን ኦዲየንሱ የፈለገው የብሩክ ስም እንዲጠራለት ነው። በቃ እኛ ልጃችንን በዚህ አይነት አናቅም። እውነት እኮ አይደለም ይሄ አድርጎ አይደለም። ግን በድራማውን ቢሆን ለምን ፋይል ይቀመጥ? ይሄን ሁሉ ለምንድን ነው የምናለቅሰው ነው። ስለዚህ ይሄ ነገር ይዘጋ። ቤተሰብ የምዘቀዝቁ ሰው የምትሳደቡ እነሱን ዝቅ የምታደርጉ ሰዎች አደብ ግዙ። በእውነት እንደዛ ያለ ነገር አያስፈልግም። በቃ ይሄ እግዚአብሔርም አይወደውም። ትላንት ያስደሰቱንን ዛሬ መካድ ማለት ያው የሰው ልጆች ነን እና መካካድ ልማዳችን ነው። መጠንቀቅ አለብን ለምንናገረው ነገር። እባካችሁ ይህን ነው የምለው። እንግዲህ እግዚአብሔር ለሁሉም ማስተዋልን ይስጥ፣ ልቦና ይስጠን። ለሁላችንም ለምናየውም አናይም ምናምን የምትሉ ልጆች ውሸት ነው፣ እናያቸዋለን። ለምን ነገ ደግሞ ይስተካከላሉ። እነሱ ልጆቻችን ናቸው። ሼፕ ማስያዝ ነው በቃ። እንደዚህ ደግሞ የሚሰሙ ልጆች ናቸው። ይህን ያህል እንትን የሚሉ ልጆች አይደሉም። ስለዚህ የምንናገረውን እንጠንቀቅ። ሄዶ የሚያሳመም ነገር አንበል። እጃችንንም አሌል የምንዘቀዝቅ የምንሳደብ ሰዎች ኮመንት የምንጽፍ እንጠንቀቅላቸው። እንግዲህ ይሄ ነው የምለው። እግዚአብሔር እንግዲህ ለሁላችንም ማስተዋልን ስጠን። አመሰግናለሁ። እናንተም እድሉን ስለሰጣችሁን ቴንኪዩ። አንዬ በጣም እናመሰግናለን። አላህ ያክብርሽ። በቃ አንድ ቀን ወይም የሆነ ነገር ወይም ያደርጉና የሆነ ነገር በቃ ልጆቹን አንዳንድ ሰው ለምን ራሱን እንደማይቆጣጠር እኮ ለምን አይማርም? ከባለፈው ለምን አይማርም? በቃ ቁጥጥራቸው ማድረግ ይፈልጋል። ለምን እኛ ባልነው ያ ነገር ከተደረገ ደግሞ ወጥቶ ይሳደባሉ። የሚገርምሽ የማትጠብቂ ሰው ላይ የሆነ መጥፎ ነገር ገብታችሁ፣ በተለይ የሚያናድደው ነገር በቃ ገብታችሁ እንዳትዩ ብያችሁ ይቀንስ። ገብቶ ማየት የለብንም።
ይህ ሳይሆን በዙሪያ ያሉትን ሰዎች በእነሱ ዙሪያ ልጆቹን ወደ ስህተት እንዳይከቱ የእነዛን ሰዎች ነው እንጂ የልጆቹ መምከር ሰጥቶ ልጆቹ ይመለሳሉ። እዛኛውን ደግሞ መቅጣት የምትችይው ሌላ ሰውን ይዞ ከእኛ ሄደን ካየንላችሁ አሁንም ሌላ መዘዝ ይዞ ነው የሚመጡት። ስለዚህ ያንን ደግሞ ገብተን ካላየ ነው ምንም ይዞ አይመጡም። ትክክለኛ ሰው ሆኖ ይመጣሉ። ገብተን ካላየን ማለት ነው። እነዚህ ሁለቱም ልጆች ደግሞ ማየት ከጠላ ነው አስቀምጠን የማይናገር ገስት ላይ አትናገሩ። ከእናንተ ነገ ትዝብት ውስጥ ባንግባባ ጥሩ ነው። አሁን እኔ ትላንትና በጣም እንትን እያደረኩ ነበር፣ ለትዝብት ለማስቀመጥ ማለት ነው። እንደዚህ ቃላቶች ጠቀሙ። ሳትፈልጉ በዝምታ አይለፉ። በቃ አያችሁትም አላያችሁትም እግዚአብሔር የሰው እንጀራ ለአንድ ሰው ያዘጋጀው አንድ ሰው ሊበላ አይችልም። እኛ ስለሄድን ወይም እኛ ስላየኑ የሚጨምርም የሚቀንስም ነገር የለም። እግዚአብሔር ያደለለት ነው ሰው የሚኖረው እንጂ ሰው ባህሪ ልክ አይደለም። ቻይናንም ደግሞ እንደዚህ አይነት ነገር ይወዳል፣ ያሽቃብጣል። እዩን ሳየው ለምን እንደሆነ አላውቅም፣ ያሽቃብጣል ልጅዋን ሳይ ማለት ነው። እና እንደዚህ አይነት ነገር ላይ ጥንቃቄ አድርጉ ነው የምለው እኔ። ከምንም በላይ ገብታችሁ አትዩላችሁ ብላችሁ ገዝታችሁን ሰዓት ቪዲዮ ሲለቀቅ በዛው አይሚን እንወዳለን የምትሉ አረ በስመ አብ። ትናንትና በሀይሚ ቤት ነው የተለቀቀው። እስቲ ብሩኬን ተውትና አይሚን እንድትጎዳ አንፈልግም። ከዚህ በፊትም እና ሀብ መለኛን ብሩኬን እየሰደቡ ነበረ ከዚህ በፊት ማለት ነው። እኛ ግን ምንም አላልንም። በቃ በአዩት ልክ ነው ሁሉንም ነገር ይስተካከላል ብለን በአዩት ልክ ነው የሚያደርጉት ብለን ዝም ብለን ነበር። አሁን እሺ ብሩኬ ጥፋተኛ ነው። የብሩኬን እንኳን ባታዩ የሀይሚን ትላንትና የተለቀቀ ቪዲዮ ላይ የሀይሚን ላይ እንደዛ ማድረግ የለባቸውም። ለምን እውነት ከልብ ወዳችሁት እነዚህ ልጆች ጎን ንቁም ያላችሁ ገስት ስትሰሩ ምን ስታደርጉ ላይፍ ሲመጡ ምን ቁጥጥራቸው ስር መቼም አይውሉም። ይሄንን ጥንቃቄ ያደርጉ። ከእነሱ ጋር እስከ ዛሬ ምንም ክፉ ነገር ከአፋቸው ሳይወጡ አሉ። ይኸው አንደኛው ደረጃ ላይ ናኔዚ ያለች ምንም ነገር ከመጀመሪያ ከጥንት ከመሰረቱ መጥቶ ከነሱ እዚህ ጋር ዛሬ ስለመጣችሁ ዛሬ ከነሱ ጎን ገስት ስለሰራችሁ ወይም እነሱ ፍቅር ሲገላለጹ አንድ ላይ ሲሆኑ ብቻ አንድ ላይ ስለወደዳችሁ ላይ ስለሚኖሩት ማለት ነው። እናንተም በሚገባችሁ እናንተ ማስከበር እናንተ ራሳችሁን ለብሩኬና ለሀይሚ ሳይሆን ሰውን ራሳችሁን ማስከበር የሚችለው ማንኛውም ሰው ራሱን ማስከበር ከራሱ አንደበቱ ነው። የሰው ልጅ ቤቱን ካላስከበረ የራሱን እንዴት አካባቢውን ሊያከብር ይችላል? ቤቱ ላይ የሆነ ነገር ቤትሽ ላይ ሰው መጥቶ የፈለገ ውሻ ቢገባበት ማንም ሰው አንቺ እየከፈችለት ማንም ውሻም ሊገባበት ይችላል። መጀመሪያ ቤታችሁን ንግግራችሁን አስተካክሉ። ሰውን እንወዳለን። ሰውን ከመሳደብ ሰው ላይ ድንጋይ ለመወርወር መጀመሪያ ራሳችሁን ማስተካከል አለበት። ማንኛውም ሰው ተማሩ፣ ሂዱ። ብዙ ልጅ ሰው አለ። ለምን እርስ በራሳችን ዳኒ መጣ፣ መጀመሪያ የከፋ ይመጣ፣ ዳኒ መጣ፣ ፋሲል መጣ፣ ስንት ሰው ነው ይመጣ። ሁሉም ውልቅ ብሎ ሊንዳ መጣች፣ ቅዱስ መጣ፣ በዚህ በመጨረሻ ደግሞ እቺ መጣች። ከዚህ ከሁሉ ለምንድን ነው ማንም አለው? ያንም ሰዎቹን እንደዚህ ተቃጥለን ሄዱ። እችም እንደምትሄድ 100% እርግጠኛ ነን። እንረጋጋ። የምንናገረው በተለይ ሌሎቹን አንትን አንልም። ገስት የምትከፍቱ ልጆች ገስት ላይ እነሱን እንወዳለን ብላችሁ የምትጥሩ ሰዎች ጥንቃቄ አድርጉ። እኔ ለራሳችሁ ነው፣ ለእኛ ምንም ችግር የለብንም። እኛ ማንም እንትን ብል ማንም አይገባንም። ግን ደግሞ ለራሳቸው ስትሉ ጥንቃቄ አድርጉ። እንወዳቸዋለን፣ እናከብራቸዋለን። ናንዬ፣ ገንዬ፣ ህዊ ቀጥሉበት። ፈጣሪ እንደናንተ አይነት ሰው ያብዛ። ለልጆቻችሁ እግዚአብሔር ትልቅ ደረጃ ይስጣችሁ ነው የምለው። እናንተ ያላሰባችሁ እግዚአብሔር እናንተ ያልጠበቃችሁትን ነገር ቤታችሁ ላይ ይግባ። በረከት ይዞ ያልጠበቃችሁ በረከት ቤታችሁ ላይ ገብቶ ሚዲያው በብዙ
እኔ የምወደው አንቺ የምትወጁን አይነት ነው። ጥሩ የሚከተል ጥሩ አንደበት ያለውን ነው እና የምናዳምጣቸውን ሰዎች የምንከተላቸው መምረጥ አለብን ባይ ነኝ። ለምን ማን ነው ምን የምለው ማን ነው? አሁን እኔ ሀይሚና ብሩኬን ልቤን የወደደው በገዛ ልቤ ነው፣ በገዛ አይኔ ነው፣ በገዛ አይምሮዬ ነው። ገባሽ? ልብሽ ነው መጀመሪያ የሚወደው አይደለ? ያ እስከሆነ ድረስ ወላዋይ መሆን አልፈልግም። ማንም አዞኝ አይደለም፣ በራሴ ነው እንትን ያልኩት እና በራሴ ሁሉ ነገር ስልኬ ሁሉ የራሴ ነው። ስልክሽማ ታያለሽ ምንም ነገር ከፍተሽ፣ ግን ልብሽ መቀበል አለው። ልቤን የተቀበለውን ሰው በቀላሉም አወጣለሁ ብዬ ማለት አይደለም። ለምን እነዚህ ልጆች ናቸው። ልጆች እስከሆኑ ድረስ እንደ ልጆቻችን መከታተል አለብን የምል ሰው ነኝ እኔ። ለዛ ነው ስቲክ ያደረኩትና ይሄንን አይምሮ ያለው የተወሰነ ሰው ሊሆን ይችላል። ግን ዝም ብላችሁ እየሄዳችሁ አዳምጣችሁ የምትፈርዱ ሰዎች አትፍረዱ ባካችሁ። እነዚህ ልጆች ይሄን ኬዝ ይዘው የመጡት የተሰራን ስራ ነው ይዘው የመጡት። ግን አልወደድነውም። በቃ የእነሱ መገለጫ አይደለም ብለናል። እኔም ብያለሁ፣ ትላንት አሁን ተናግሬያለሁ። ይብቃ፣ ይሄ ስራ ይብቃ። ለምን የእናንተ አይደለም። ብዙ ሰው አለቀሰ። ብዙ ልጆች ስለሚልኩልኝ መልእክት ብዙ ሰው ብታይ እና ስለዚህ ለምን የሚያይላቸው ህዝብ ነው። እዚህ ጋር ህዝብ ማለት አንቺ ሰው እግዚአብሔር ሲወድሽ ነው ሰው የሚሰጥሽ፣ ሰው እንዲወድሽ የምታደርጊው። ሌላ ምንም አይሰጥሽም እግዚአብሔር። አንደኛ ሰው ነው የሚሰጥሽ። የሰው ልጅ ሁላችንም የፈጠርነው አንዱ ለአንዳችን እንድንኖር ነው እግዚአብሔር የሰጠን የተፈጠር ነው። ግን የሰው ልጅ ስትሰጥሽ ፍቅርን ነው። ፍቅር ደግሞ መከበር አለበት። ይሄ ስለሆነ እነሱም የሰውን ነገር መስማት አለባቸው። ኦዲየንሶቻቸው በጣም ምስኪን ልጆች አሉ። እነዚህ ተንኮለኛዎቹን ተይ፣ እነሱን አትቁጠሪ። እነዚህ ሰው የሚሳደቡ የሚጠቁን በኔጌቲቭ ሁሌ ኔጌቲቭ ተያቸው። ግን ማጆሪቲው በጣም ደህና ሰዎች አሉና ሀይሚና ብሩኬ ከአሁን ጀምሮ እኔ የምመኘውን ነው የምልሽ። እኔ የምመኘው ላይክ በራሳቸው ዙሪያ ነው ሁሌ የሚሰሩት። ጥሩ የፍቅር ነገር አስተማሪ ሆነው ዓለም ላይ ያሉትን ትንንሽ ጀኔሬሽን እንደኔ ያሉ ልጆችን ይዘው መውጣት የሚችሉ ናቸው ብዬ ነው የማስበው። ለምን ብዙ ህፃናቶች እያዩቸው ነው። ይሄንን ቢያደርጉ እነሱ የትም ደረጃ ይደርሳሉ። እንደዚህ ያለ የብሩክ መገለጫ አይደለም። ኢቨን እኔ ድሮ አሁን በፊት ምንድን ነው ቢሰራ በቃ ኢትዮጵያ ውስጥ ያለ ነገር ነው። እዚህም ይኸውና እያደረጉ ኢትዮጵያ ሄደው ሚስት አለኝ ይሉና እዚህ ያስቀምጡና እዛ አስረግዘው ይመጣሉ እል ነበር። አሁን ላይ ግን ስለበዛ ያቁሙ። ለምን እንዳልሽውም አንቺ እንዳልሽው ይሄ ፋይል ላይ ይቀመጣል። ነገር ልጅ ሲወልዱ እንዴ ልጅ አለን ብለህ እኮ በቪዲዮ ሰርተሄድ እንዴ ምናምን ልጅ አለን ብላችሁ ቢሉ ያጠፉታል። ካጠፉ የቪዲዮ ጥሩ ነው ወደፊት እና ይሄም ስለሆነ ቆም ብለው እንዲያስቡ ይሄ ህብረተሰቡ መሀል ያለው በቃ ኔጌቲቭ ቶቱን ያቁሙ። እሱ ምንም አይደለም፣ እነሱ እንትን አይደለም። ግን ሰው ኦዲየንስ መከበር አለበት። በዚህ ከሆነላቸው ስራውን ክሎዝ አርገው ፈጽመው ወደ ሌላ ስራ ሽፍት ቢያደርጉ በቶሎ ደስ ይለኛል። እኔ ነው የምልሽ። በቃ ብዙ የታመመ ሰው አለ። እና ናኒ ያለችው ገባቸው አይደለም? ናኒ እግዚአብሔር የሰጠውን ጸጋ ከራሳችን ላይ መገፈፍ የለብንም። እነሱ እንደዛ ነው ያለችው አለ። እግዚአብሔር የሰጠውን ጸጋ ለእነሱ ጥሩ አይደለም ነው። ምንም እኮ አላልንም። እኛንም ብቻ ታረቅልን ነው ያልና። ለማንኛውም ውዶቼ እንዴት ናችሁልኝ እናንተ? መጀመሪያ እንደዚህ ያላልኳችሁም ይቅርታ፣ ዝም ብዬ ነው ላቃጠር ነው። አንዳንዴ መቃጠር በጣም ደስ ይላል። ጨርቃዎችም እንደዛ ስላደረግን ዛሬ ሁለታቸው አልመጡም። እኔ ትንሽ ደብሮኛል። ሁለታቸው መጥተው ማለት ነው ሲደባደቡ ራሱ ደስ ይለኛል።